ምንድነው የሆናችሁ? ይሄ ይኸውልህ ናሆም እኛ እያሰብንልህ ነው ናሆም ስላልገባ ነው አንተ። እቺ ልጅ ቆይ አንዴ አዳምጠኝ። እቺ ልጅ እያለቀሰች ነው፣ ተበድያለሁ እያለች ነው። እናንተ መሀል ደግሞ ከባድ የደበቃችሁት ነገር እንዳለ ይሰማኛል። እያት ሰውነቷ ሌላ ነገር ነው። ከዚህ በፊት የምታውቃት ፋፊ አይደለችም። ገባ? ተወኝ በቃ እንዳነከኝ በቃ አትንከኝ። የሚፈልጉትን ነገር አልፈልግም። የደበቃችሁትን ነገር ንገረን። የደበቀው ሚስጥር ንገረንና አብረን እናስተካክለው። ናሆም ንገረን። እናስተካክላለን አላልኩሽም? አልፈልግም በቃ ቃል አልገባሁልሽም? እስቲ እኔ ነኝ እኮ እየተሰደብኩ ያለሁት እንዴ? እኔ እኮ ነኝ እየተሰቃየሁት። ለምንድን ነው ልጅቷ አርፋ የተቀመጠችው? ለምንድን ነው የምታሰቃየው? አርፋ የተቀመጠችው ጉድ ነው ዘንድሮ፣ ጉድ ነው ዘንድሮ። ጉድ የናሂ ጉድ ማለት ነው። ተነግሮ የማያልቅ የናሂ ጉድ። ቤተሰብ ተነግሮ የማያልቅ የናሂ ጉድ። ምን እየተካሄደ ነው? ምንድነው? ናሂ ሴቶችን አባላሃቸው እኮ። ፋፊ ነፍሰ ጡር ናት። በቃ ተንከባከባት፣ ያዛት። እሺ የትም አታመልጥም። አንዷን አስረግዛ አንዷን እዚያ ጋር ማለት ነው ሞቀ ሲልህ እዚያችን ብለህ ከዛ ይሄ አልናገርም አይሆንም ምናምን የሚባል ነገር የለም። ያዝ እንዳስረግዝካት። ነፍሰ ጡር ናት፣ ያዛት በቃ። እንዴ እንናገር እንደኛ ቀድመን ምን ነው ሲጀመር እኮ ማለት ነው። ቀድሞ የመዳም ቅመሞች ራሱ ቀድመው ያውቃሉ። እያንዳንዱን የሚሆነውን ነገር ቀድመው ይነግሯቸዋል። ስለዚህ ተናገር አልናገርም ትዳሬ ይፈርሳል። ትዳርህ መፍረሱን ያው ማወቅ ያልነበረብህ አብረህ ስትጋደም ነበር ያኔ ማለት ነው። ቀበቶህን ስታወልቅ ነበር ትዳርህ እንደፈረሰ ማወቅ ያለብህ። እንዴ ሰው ባለ ትዳር ነኝ ይላል፣ የውብዬ ባል ነኝ ይላል። የውብዬ ባል ነኝ ብሎ ደግሞ ከዚህ ጋር ምንድነው ሌሎቹ ሴቶቹ የሚባሉበት ምክንያት ምንድን? ምን የደለበ በሬ ነህ እንዴ አንተ? ለርድ የምትቀርብ በሬ ነህ እንዴ? በመጀመሪያ ደረጃ ናሂ ማለት ነው ምን እየሰራ ነው ያለ ይሄ ልጅ? ናሂና ሙቤ ማለት ነው ስርዓታችሁን ያዙ። ሴቶችም ስርዓታችሁን ያዙ። በጣም ነው የምታስጣሉት። እንዴ ምን እየተካሄደ ነው? ቤተሰብ ምንድነው እየተካሄደ ያለው? ያችም ከኋላ መጣ እኔን ያችም ምን የሚቀራመቱህ ምን ይቅርታ ለቃሉ ማለት ነው። እኔ ድሮ ማቀው የሆነ እንስሳ ሞቶ የሆነ ማለት በቃ በራሱ ጊዜ ሞተዋል አይደለ? መሸም ታርዶ ምናምን ሳይሆን በራሱ ጊዜ ሞቶ የሚጣል ጥምብ አሞራ ሲዞረው ማይ እሱን ነው። ይሄ ጥምብ አሞራ የሚባል ማለት ጥምብ አንሳ ነው፣ ጥምብ አሞራ የሚባል ሲያንጃብቡበት ማየው የሞተ ስጋ ላይ ነው፣ የሞተ እንስሳ ላይ ማለት ነው። እንዴ የሞተ እንስሳ ነህ እንዴ ናሂ ማለት ነው? የሞተ እንስሳ ነህ ወይ? በጣም ታስጠላው። በመጀመሪያ ደረጃ ለራስህም ክብር ይኖርህ። ሲቀጥል ደግሞ በዙሪያ የምታንጃብባቸውን ሴቶች በቃ የሆነ ክብር ይኖራችሁ እናንተም ማለት ነው። በጣም ነው የሚያስጠላ እያደረጋችሁ ያላችሁት ነገር ማለት ነው። ማለት የምፈልገው ዛሬ ይሄንን ነው። ፋፊ እዚህ ጋር መጣ፣ ያዙኝ ልቀቁኝ። ፋፊን ለምን ትነኳታላችሁ? ቲጂን ሲነኩበት ለምን ትነኳታላችሁ? ውብዬን ብቻ ነው አንተ እዚያ ጋር ሄደህ የምትሳደበውና ውብዬ ላይ ብቻ ነው ወንድም ያጫውትህ። ውብዬን ነው ሲሰድዋት ዝም ብለህ ያሰደብካት። ውብዬን ነው እንደፈለጉ ሲገፈትሯት ያስገፈተርካት። ወራዳ ነህ። እሺ ናሂ ወራዳ ነህ። በጣም ወረድክ፣ በጣም ማለት ነው። እየወረድክ እንደሆነ የሚነግርህ ሰው አጣህል። በጣም ይሄ በቃ የሆነ ያያችሁት ወይ ያደረጋችሁት ያለው ዶላር በቃ ጭንቅላታችሁን አስቷችኋል፣ እውነት ለመናገር ማለት ነው። ጉድ ሰላም ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች፣ ውድ ኢትዮጵያውያንና ኤርትራውያን እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ይበልልኝ እያልኩኝ ዛሬ እንግዲህ በጣም ሰሞኑን እየተካሄደ ያለውን ነገር አይታችኋል ማለት ነው። በናሂ በአጠቃላይ በቃ የናሂ ጉዳይ ማለት ነው። ውዶቼ በጣም ነው የሚያስጠላው። እያደረገ ያለው እየሆነ ያለው ነገር ሁሉ በጣም ነው የሚያስጠላው። እዚህ ጋር ሴቶቹ ይደባደባሉ፣ እዚያ ጋር ሚስቱን ጥሎ እንደ በቃ ማለት በሌሎች ሰዎች ታርሳ ባሏ ከጎኗ ሳይሆን በሌሎች ሰዎች ታርሳ በሌሎች ሰዎች ጋር ቁጭ ብላ እየተሰቃየች ያለች በሰላም እንኳን በፍቅር መመለስ ፈልጋ እንኳን ያልሆነላት ውብዬ እዚያ ጋር ቁጭ ብላለች። እሷን እዚያ ጋር እያስለቀሰ እሷ እዚያ ጋር እያዘነች እሱ እዚህ ጋር እየተጨማለቀ ነው። እኔ ናሂ መናገር ያለብህ መቼ ነው ፋፊን ያስረገዝካት?
ያኔ ስትጨመለቅ ማለት ነው። የተጎዳች ሴት ናት። አዎ ካንቺ በፊት ነው የነበረችው ስትላት ነበር ለውብዬ ማለት ነው። ያኔ ነው እንዴ ቀበቶን የፈታው? ያኔ ነው ቀበቶን ፈታህ ያሳድግ ምንድነው የሚባለው ይሄ ያስረገዝካት እንዴ? ሴቶች ደግሞ ባል ያለው ወንድ ላይ ምንድነው ሚስት ያለው ወንድ ላይ ፊት ትሉና ማለት ነው። በኋላ ያዙኝ ልቀቁኝ አትበሉ። ምድረ ወራዳ ሁላ ማለት ነው። ተጣፈር እያንዳንድሽ ምን ያነፋርቅሻል? አርግዘሻል አይደል? ወለጅዋ በቃ ታዲያ ምን ያድርግሽ ናሂ? እሱ እኮ በቃ አላቅም። አሁንም በድጋሚ ይቅርታ ለቃሉ የ15 ደቂቃ ስራ ወይ 15 ደቂቃ አላቅም፣ ብቻ የሰከንዶች ስራውን ሰርቶልሻል፣ አለቀ። ስለዚህ መውለድ ደግሞ ያንቺ ፈንታ ነው። አርግዘሽዋል፣ ውለጁ። ግርሽን ከፍተሽ ስትሰጩ ያኔ ምን መስሎሽ ነበር? ምን ልታደርጊ መስሎሽ ነበር? ቃቃ ልትጫወቺ መስሎሽ ነበር? ምድረ ልክስክሶች፣ ምድረ ልክስክስ ማለት ነው። ምንድነው ችግርሽ? ችግርሽ ምንድነው? ምንድነው የሚያጣላችሁ? ዞር በል። ትሰሚኛለሽ አይደለ? አያገባሽም። ሁሌ መጣላት ምንድነው የሚያጣላችሁ? በቃ ስለ ስርዓት ታፊዛታ አያገባሽም ብላ ነው። አያገባሽም። ተው አስመስማትራይ ዞር አድርግልኝ። ከዚህ ትሂድ በቃ። እኔ መናገር ካለብኝ መስማት ምን ሆነሽ ነው? ቆይ ትጂ ነሽ፣ በግልጽ ንገሪኝ። ይኸውልህ ቆይ ሙቢ እሺ፣ የሆንሽውን ነገር ንገሪኝ። አይደለም ምንም አልሆንኩም። እሷ ዝም ብላ ነው የምታስመስለው። ቆይ ትናገር፣ የሆነችውን ነገር የፈለገችውን ነገር ልንገርሽ። አልነግርሽም። ሂጂ ከዚህ እንደውም አልነግርሽም። መናገር የፈለገችውን ነገር ትናገር። ልጁ እኮ እዛ እየተጎዳ ነው። አያገባሽም። አንቺ ማነሽ ጀመረ? አያገባሽም። ሰይጣና ፋፊ አስመሳይ። አሁንም ስነ ስርዓት እዚህ ቆመሽ ከምታወሪ መጀመሪያ ይኸውልሽ የመጣንበትን ሀሳብ እንጨርስ። ለምንድን ነው ቶሎ ወደ ጥል መገቢው? ትነግረኛለች። አትነግርህም። ዝም ፋፊ ነሽ። እሺ እንደምታዩት ነው። በጣም ያሳዝናል። በጣም ማለት ነው። እርስ በርሳቸው እየተደባደቡ ነው። እኔ ነኝ እሱ መሆን ተናገሪ አልናገርም። አንደኛዋን ታናዝዛለች ማለት ነው። አያችሁ የየትኛይቱ ባል ነህ? የየትኛይቱ በቃ ያችንም መጣ አትንኳት፣ ይችንም አትንኳት፣ ያችንም አትንኳት። እውነት በቃ ቅድም የጠቀስኩት ነገር ነው። እኔ ጥንባን ሳሞራ ሲያንጃብብ ማየው የሞተ ነገር ላይ ነው። የሞትክ ነህ ብዬ ነው ማስበው። ምክንያቱም አንተ እንደ ሰዎች በቁርባን ተጋብተሃል፣ በቅዱስ ቃሉ ተጋብተሃል። በቃ እዚያ ጋር ደግሞ እዚህ ጋር ከፈለግካት ጋራ እንደፈለግ ትተሻሻለህ ማለት ነው። ይሄ ከቃሉ ውጭ የሆነ አይቶ ተመኛ መነዘር ይላል መጽሐፍ ቅዱስ። አንተ አይተ መመኘት ብቻ ሳይሆን ጭራሹንም እንደፈለክ ነው እየሆንክ ያለው ማለት ነው። ናይ በጣም ነው የሚያስጠላው። መተት ምናምን አዎ መተት ነው ምናምን ሲባል የምርህን ነው አበዛኸው በጣም ማለት ነው። ጭራሽ በትናንቱ ስገረም ጭራሽ ጠንቋይ ቤት እያሉ እዛ ጋር ሙቤም ማለት ነው። ሙቤ ራስህ አንተ ራስህ በጣም ባለጌ ሰው ነው። በጣም ባለጌ ሰው ማለት ነው ሙቤ ራስህ። ነገሩ ዶላር ነው። ምንም ማድረግ አይቻልም። ምክንያቱም ሙቤም ራስህ እዚያ ጋር ምንድነው እኔ በህይወቴ እንደዚህ አይነት ቦታ አይቻል አቅም እዚያ ጋር እኮ እርግጠኛ ነኝ ማለት ነው አሹና እኔ እንዲያውም ይሄ ጠንቋይ ሆኖ የተቀመጠው አሹ ነው የገመትኩት ማለት ነው። ደግሞ አጎንብሶ ፊቱን ሳይዞር ወደዛ ይሄ አቧራ ማለት ነው። አቧራ ይሄ አፈር ሲበትን የነበረው ደግሞ ያብ ነው። የሄለን አፍቃሪ ማለት ነው። የሄለን ባል ማለት ነው። በደንብ እያቸው ምናልባት በደንብ እያቸው ማለት ነው። ጭንቅላቱ አንገቱ አካባቢ እሱ ነው። ተመልሳችሁ ያንን ቪዲዮ ማየት ትችላላችሁ ማለት ነው። ስለዚህ በማን ላይ ነው የምትቀልዱት? ቀልዳችሁ በጣም ነው የሚያስጠላው። እየሰራችሁት ያለው ስራ በጣም ነው የሚያስጠላው። እየለቀቃችሁት ያለው ቪዲዮ በጣም ነው የሚያስጠላው። ምንድነው አንድ ወንድ ላይ እንደዚህ እንደ ጥንብ አንሳ ማንጃበብ ማለት ነው። ሴቶችም ተከበሩ፣ ክብር ይኖራችሁ። ትጂ የተባለች ደግሞ ጭራሽ መንግስት ያልቻላት ጉልበተኛ ነው ያደረጋችኋት። ካወራራችሁ ከምታደርገው ነገር በቃ እህቴ አያችሁ አይደለ ውሸት መሆኑን። ከዚህ አንዳንዴ የሆነ በስህተት ከሚናገሯቸው ነገሮች ራሱ እየሰሩት ያለው ነገር ውሸት እንደሆነ መገንዘብ ትችላላችሁ። አያችሁ ቲጂ ምን አለች መሰላችሁ? እኔ የቲጂን ነገር የእህቴን ነገር ትቼ ለጊዜው ገለል አድርጌ በቃ እሷ እንድትናገር የሆነችው ነገር እንዲነግረን እናደርጋለን። እና ይሄም ወይም ደግሞ ፋፊ እንድትነግረን እናደርጋለን። ይህን ችግር እንፈታለን። እህቴን ለጊዜው ገለል አድርጌ። ኧረ እባክሽ ማንም ምንም ቢሆን ማለት ነው
ከእህትሽ ባዳን አታስቀድሚ ቲጂ ማለት ነው። ከእህትሽ ባዳን አታስቀድሚ። እውነቱ ይሄ ነው። መቼም አታስቀድሚ። ከእህትሽ ባዳን አስቀድመሽ በጭራሽ የምታደርጊው ነገር አይኖርምም የለምም። ስለዚህ በማን ላይ ነው የምታሾፊ ሴትዮዋ? ምን ነው ሀገራችን ላይ ህግ የለም እንደፈለግንን አፋችን እንዳመጣለን እየለቀቅነን ማለት ነው። ትለቃላችሁ፣ ይታይላችኋል። በቃ ሁሉም ማራት ነው የጀመረው። እኔ ማርያምን በጣም ነው ማዝነው። ማራት ነው የጀመረው ሁሉም ዩቲዩበር ማለት ነው። በቃ አስረገዝኳት፣ አስረገዘችኝ፣ አስረገዘኝ፣ እንዲያደረገችኝ፣ እንዲያረገኝ፣ ጥሎ ሄዶ ልጅሽን ታሳድጋለሽ፣ ልጅሽን ታሳድጋለሽ፣ እንዲህ ትሆናለሽ፣ እንዲህ ትሆኛለሽ። በቃ እያንዳንዱ ቪዲዮ ይሄ ብቻ ነው የምትሰሙት ከእያንዳንዱ ዩቲዩበር ላይ፣ ኢትዮጵያ ላይ ያሉ ዩቲዩበሮች ማለት ነው። ምን አለበት ስርዓታችሁን ብትይዙ። ናሂ ያለቀስክ ወይኔ ያለቀሰ ናሂ ማለት ነው። እምባው ዱብ ዱብ አለ። ኧረ እባክህ ቀጣፊ ለማያውቁ ተናገር። ለማያውቁ ማለት ነው። ለማያውቁ ታዋታላቸው እዚያ ጋር እባካችሁ ሀብሉ ነው፣ እባካችሁ እንትኑ ነው፣ እባካችሁ መተቱ ነው፣ እባካችሁ እንደዚህ አድርጉ እያሉ ለሚያለቅሱልህ ማለት ነው። እውነት መስሏቸው ለሚያለቅሱልህ እነሱን ቀልድባቸው፣ እነሱን አሹፍባቸው፣ እነሱን ተጫወትባቸው። ቀልደኛ። ስለዚህ ስርዓታችሁን ያዙ። እውነት ስርዓታችሁን ያዙ ማለት ነው። በጣም ነው የሚያስጠላው። አዎ ፋፊ ደግሞ እንግዲህ በዚህ ልክ በጣም ስብር ብላ ነው እያለቀሰች ያለችው። እንግዲህ የጎደለ ነገር ይኖራል፣ መሙላት ያለብህ ነገር ይኖራል። ናሂ ያንን ነገር ማድረግ ነው ያለብህ እንጂ አትንኳት እያልክ ከዚያችም ጉያ ስር መሸጎጥ፣ ያችንም አትንኳት እያልክ ከዚያችም ጉያ ስር መሸጎጥ፣ ይሄ ወንድነት አይደለም። ይሄ ወንድነት አይደለም ማለት ነው። ወይም ይሄ ከአንድ ባለትዳር የሚጠበቅ ይሄን ቪዲዮ ውብዬ ስታየው ምንድን ነው የሚሰማት? በመድኃኒዓለም ስም ምንድን ነው የሚሰማት እንዴ? ምንድን ነው የሚሰማት? አንድ ባለትዳር ሴት ባሏ የፈለጋት ሴት ጋር እንደፈለገ እየተሻሸ እንደፈለገ እዚያ እየተንከባለለ ማለት ነው። ምንድን ነው ለአንዲት ባለትዳር ሴት የሚሰማት ስሜት? ለሚስት ለአንድ ለልጆች እናት የሚሰማት ስሜት ለሞራሏ ትጠነቀቃለህ? ናሂ በጣም ባለጌ ሰው ነህ። ሙቤም በተመሳሳይ ማለት ነው። እናንተን ዘቅዝቆ ነበር እንደፈለጉ ማድረግ ማለት ነው። በጣም ነው የምታስጠሉት። ሰው ስርዓታችሁን ያዙ። ትጅም ፋፊም ሁላችሁም፣ በተለይ ደግሞ ሙቤና ናሂ ስርዓታችሁን ያዙ። አታስመስሉ ማለት ነው የምፈልገው ቤተሰብ። በተረፈ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እወዳችኋለሁ። መልካም ጊዜ ሆንላችሁ። በሌላ ቪዲዮ እስከምንገናኝ ሰላም ለሀገራችን፣ ሰላም ለኢትዮጵያ፣ ሰላም በስደት ላለን ኢትዮጵያውያን ሁሉ ይሁን፣ ለሰው ልጆች ሁሉ ይሁን እያልኩ ባይ ባይ። እወዳችኋለሁ።